አላስፈላጊ ዋጋ ሊያስከፍሉን ይችሉ ይሆናሉ እንጂ ኢትዮጵያን ማስቆም አይችሉም። የምክክር እድሉን አለመጠቀማቸው ምን ሊያስከትል ይችላል? እኔ ካላማሰልኩ ወጡ አይጣፍጥም የሚል ፖለቲካ ለሀገረ መንግስት ግንባታ አይሰራም። ከአውድ ውጭ በማራገብ አጀንዳው እንዲዳከም የሚጥሩ አካላት አሉ። ተራ የወደብ ጥያቄ አይደለም፣ ከዛ በላይ የህልውና ጥያቄ ነው። ሌላ አንድ ህዳሴ ግድብ ተገነባበት ነበር፣ ሌላ ኮይሻ ግድብ ተገነባበት ነበር፣ ሌላ ባቡር መንገድ ተሰራበት ነበር። የለውጡ መንግስት ሰው ተኮር እሳቤን ማራመድ ያስፈልገው ለምንድን ነው? ለኢትዮጵያ ሀገረ መንግስት ግንባታ ታላቅ አስተዋጽኦ ካበረከቱ ኢትዮጵያውያን ውስጥ አንዱ የትግራይ ማህበረሰብ ነው። የመደመር መንግስት ሰው ተኮር የመደመር መንግስት ለኢትዮጵያውያን ክብር ለኢትዮጵያውያን ብልጽግና የሚሰራ ነው። በብሔራዊ ጥቅሞቻችን ዙሪያ በናሽናል ኢንተረስት ዙሪያ የጋራ አቋም ባለመያዛችን ምክንያት ኢትዮጵያ ውድ ዋጋ ከፍላለች። ለምሳሌ የባህር በር ጥያቄ። ከቀይ ባህር ተገላ ሁሌም የጂኦግራፊ እስረኛ ሆና እንድትኖር የሚፈልጉ አካላት አሉ። ምንድነው አላማ? ብሔራዊ ጥቅምን አሳልፈው የሚሰጥ ፖለቲካ አይደለም። ስለ ኢትዮጵያ ሀገረ መንግስት ግደለላቸው ግን በኢትዮጵያ ስም የሚጮሁ በኢትዮጵያ ስም የሚያዘሙ በኢትዮጵያ ስም ሚዲያ ላይ የሚወጡ ናቸው። የነሱስ ፍላጎት ምንድነው? ህዳሴ ግድብ በመስራቷ ምክንያት ኢትዮጵያን መበቀል የሚፈልጉ ኃይሎች አሉ፣ ግን የሚመጡበት መንገድ ሌላ ነው። እነዚህ አካላት ግን ይሳካላቸዋል? አይሳካላቸው። ለምን?